በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሱሐቦች ታሪክ የታላላቅ ሰብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ በጀሃነም ውስጥ ህይወት ከቶም ሊሸከሙት የማይቻል ስቃይ መሆኑ እውነት ነው። ሰቅር በተባለው የጀሃነም ክፍል ደግሞ ከዚህም በባሰ ስቃዩን ፈጽሞ ሊቋቋሙት የማይሞከር አሰቃቂ አደጋ አለ። መቼም በተለምዶዊ አነጋገር ህይወት ብለን ስንል መኖርን፣ ሰላም ማግኘትን ወዘተ ያካተተ ቃል እንደመሆኑ እሳት ውስጥ ሆኖ ይህን ማግኘት የማይታሰብ ነው። እንዲሁም ደግሞ ህይወት የፈለገውን ያክል ቢያንገሸግሽና ስቃይ ቢበረታ ሞት ብርቅና ቢሹት የማይገኝ መሆኑ ነው። ያም ሆኖ ከጊዜ ወደ ጊዜ ስቃዩ እየበረታ ሲሄድ ተስፋ አይሞትምና የእሳት ጓዶች ሞትን መመኘታቸው አልቀረም። ምንም እንኳን እርሱ የራቀና የማይደረስበት ህልም ቢሆንም። ለምሳሌ በምድረ ዓለም እያለ አንድ ለረጅም ጊዜ በጽኑ የታመመና ደዌ ያሰቃየው ሰው ሞት ለርሱ ታላቅ እረፍትና ግልግል ነው ልንል እንችላለን። ይሁን እንጂ ለጀሃነም ህሙማን በእሳት እየተጠበሱ ነፍሳቸውን ለሳቱ ሞት ቅንጦትና ፈጽሞ ሊያገኙት የማይችሉት እድል ነው። በዚህ ሁሉ ምክንያት ሰቀር ውስጥ ያሉ ታዳሚዎች አንድ ላይ ተሰባስበው የጀሃነም ዋና ጠባቂ መልአክ ለሆነው ማሊክ አቤቱታቸውን ለማቅረብ በመስማማት እንዲህ እያሉ ጮሁ፣ ማሊክ ሆይ ጌታህን ንገርልንና የእኛን ነገር በሞት ያብቃልን። እርሱ ደግሞ እንዲህ አላቸው፣ እናንተ በሞት የምትገላገሉ አይደላችሁም፣ በእርሷ ውስጥ እንደሆናችሁ ዘንታለም ትኖራላችሁ። አንዳንድ የሃይማኖት ምሁራን ሲናገሩ ማሊክ የሰዎቹን አቤቱታ ወደ አላህ አድርሶ መልስ ለማምጣት ወደ 100 የሚጠጉ ዓመታት ይፈጅበታል ይላሉ። ማመልከቻቸው ምንም ያክል ረጅም ቢሆን እርሱ ግን ባጭሩ በመቅጨት ጥያቄያቸውን ውድቅ አደረገባቸው። ይህም የጀሃነም ሰዎች ክብርና እንክብካቤ የሚገባቸው ስላልሆኑ ነው። የእርሱ ሀገር እሳት ናት፣ ምን ትከፋም መዘውተሪያ። እንደ አጠቃላይ ስናየው ምግብ ለሁሉም ፍጡራን የእርካታ ምንጭ መሆኑ ይታወቃል። ሆኖም ለጀሃነም ሰዎች ግን ከዚህ በተቃራኒ የስቃያቸው ዋነኛ ምንጭ ሆኖ ይገኛል። በሌላ አገላለጽ በጀሃነም ውስጥ ያለ ምግብ በምንም መልኩ በምድረ ዓለም እንደምናውቀው አይነት የምግብነት ባህሪ ያለው አይደለም። ፈጽሞ ከዚህ ይልቅ ለተመገበው ሰው ረሃቡን ከማስወገድና አካሉን ከማበልጸግ ይልቅ ስቃዩን ማራዘምና ሰቆቃውን የማብዛት ሚና የሚጫወት መሆኑ ነው። ስለሆነም በጀሃነም ውስጥ ያለን ምግብ ብሎ ከመጥራት ቅጣት ማለቱ ቀላል ይሆናል። በጀሃነም ውስጥ ረሃብ ለተሰማቸው ሰዎች የሚቀርበው የመጀመሪያው ምግብ የዘቁም ዛፍ ነው። ይህ የሰቆቃ ምንጭ የሆነ ዛፍ የሚበቅለው ሁሉን ቻይ በሆነው የፍጥረተ ዓለሙ ጌታ ትእዛዝ በጀሃነም ንጣፎች ላይ ነው። ዘቁም በጣም መራራና አንገፍጋፊ ብቻ ሳይሆን ቃላት ሊገልጹት በሚከብዱ ሁኔታ የጭንቀትና የአሳር ምንጭ በመሆን ሰዎች ፍዳቸውን እንዲያዩ አይነተኛ ሚና የሚጫወት አስፈሪ ተክል ነው። አላህ ይጠብቀን። ይህ የዘቁም ዛፍ ለብዙ የጀሃነም ታዳሚዎች የተገባ እንደሆነ ግልጽ ነው። ለምን ቢባል እነዚያ ቱባ ነገስታትና መሳፍንቶች እንዲሁም ጨቋኞችና ስግብግብ ሀብታሞች ስፍር ቁጥር የሌለው የምድረ ዓለም ምንዱባን ህዝብ የሚለሰውና የሚቀምሰው ሳይኖረው እነርሱ ግን ለውሾቻቸው ውድና በጣም ማራኪ የሆነ ምግብ እንዲመገቡ በወርቅ ሳህን ያቀርቡላቸው ነበር። ከአንደኛው የጀሃነም ምግብ ወደ ሁለተኛው አይነት ስንሸጋገር ደግሞ ሌላውን አሰቃቂ ነገር እናገኛለን። ይኸውም በእሳት ከሚጠበሱት ሰዎች የሚወጣ የሆነው እጅና መግል ነው። ይህ ፈሳሽ እጅግ የሚያስጠላና አስጸያፊ ሲሆን የሰዎችን ሆድ በማቃጠልና በማንገብገብ ስቃይ የሚያበዛ የቅጣት ምግብ ነው። በተጨማሪም
ገና ሲወሰድ ከጉሮሮ ጀምሮ እስከ አንጀት ያለውን የምግብ ማውረጃ ቧንቧ በማቁሰል የሚፈጥረው ህመም አቅልን የሚያስት ነው። ወላሂ ሰዎች ይህን ፈሳሽ ለመውሰድ የሚገደዱት ከፍተኛ ጥም እንዲጠማቸው ስለሚደረግ ያንን ጥማቸውን ለማርካት የሚረዳ ውሃ ስለማይገኝ ጥማቸውን ለማስታገስ ነው። ጉዳዩን ዘርዝሮ ለማስረዳት ቃላት የመግለጽ አቅም ሊያንሳቸው ስለሚችል በደፈናው የስቃይ ምንጭ ነው ብሎ ማለፉ ይቀላል። አሁን ደግሞ በጀነት እየተንፈላሰሰ ስላለው መቅሩር እናውራ። መቅሩር አላህ ፊት ቆሞ መመርመሩን እናስታውሳለን። ምርመራው ቀላልና ገር የነበረ ሲሆን መጽሐፉንም በቀኝ እጁ ተቀብሏል። አላህ ስብሓነሁ ወተዓላ መጽሐፎቻቸውን በቀኝ እጆቻቸው ከሚቀበሉ ሰዎች ያድርገን። መቅሩር አሃዳዊ በሆነ እምነቱ እንደ ጸና ምድራዊ ህይወቱን አጠናቆ ወደ ቀሪው ዓለም ተሸጋግሯል። በህይወት በነበረበት ዘመናትም ጥሩ ሙስሊምና ታጋሽ የነበረ ሲሆን የፍርዱ ቀን በመኖሩ ቅንጣት ታክል ጥርጣሬ በልቡ ውስጥ አልነበረውም። ይሁን እንጂ ሰው እንደመሆኑ በዚያች ውስን ጭንቅላቱ የፍርድ ቀን ውሎ እንዲህ ውጥንቅጡ የወጣና ልብን የሚያሸብር አርበርባጅ ነው ብሎ አልገመተም ነበር። ከሞት ከተቀሰቀሰ በኋላ ያስተዋለው ነገር ግን አላህ ምን ያክል ኃያልና ሁሉንም ዓለም በእውቀቱ በማካበብ አምሳያ የሌለው መሆኑን ነው። መቅሩር እንደው በሁሉም ነገር ከመመሰጡ የተነሳ እጹብ ድንቅ ብሎ ከመገረም በስተቀር ሌላ የሚያደርገው ነገር አልነበረም። መቅሩር በአስደሳቿ ጀነት ውስጥ በእግሩ እየተዘዋወረ ሳለ ነበር አንድ ውብ የሆነና በጣም ትሁት ሰው ያገኘውና አስቁሞት አንተ መቅሩር አይደለህምን ሲል የጠየቀው። አው እኔ ነኝ ለምንድን ነው ሲል እርሱም በትህትና ጠየቀ። ሰውየውም እኔ አንተ በጀነት ውስጥ ስትኖር የምትፈልገውን ነገር የሚፈጽሙልህ አገልጋዮች ወይም ኻዲሞች ሹም ነኝ። አሁን መኖሪያ የሆነውን ታላቅ ቤተ መንግስት ላሳየህ እሻለሁ። እንደምታየው በእጄ ተሽከርካሪ አለ። በእርሱ መሄድ ትመርጣለህ ወይንስ በሰማይ በሚበር ተንሳፋፊ ሲል ጠየቀው። መቅሩር ሰውየው የተናገረውን ሁሉ ሰምቷል። ሆኖም አንዱም ነገር አልገባውም። ተሽከርካሪም ሆነ በሰማይ የሚበር ነገር እርሱ በህይወት በነበረ ጊዜ ስላልተሰሩ አያውቃቸውም። በመሆኑም ምንነታቸውን ሲጠይቀው ሰውየውም በሚገባ ስላስረዳው በመጨረሻ ላይ ሁሉንም ነገር አወቀ። ሰውየው በዚህ ጊዜ ለመቅሩር ያስገነዘበው ነገር ወደ ፈለገበት ቦታ ለመሄድ ሲሻ እንደ መኪና በምድር የሚሽከረከሩ እንደ አውሮፕላን በሰማይ የሚበሩና በባህር ላይ የሚንሳፈፉ ጀልባዎች ባስፈለገው ጊዜ ሊጠቀምባቸው እንዲችል ተዘጋጅተው የሚጠብቁ መሆኑን ነው። የዚህን ውብ ሰው ገለጻ በታላቅ ተመስጦ ሲያዳምጥ የቆየው መቅሩር እንዲህ አለ። ስማኝ እስቲ ወንድሜ፣ አሁን ይህ ሁሉ ታላቅ የሆነ ችሮታ ለኔ የተሰጠው ምን መልካም ነገር ፈጽሜ ነው? ሰውየውም እንዲህ አለ። በግፈኛው መሪ ፊት እውነትን በመናገርህና ጌታህን ከፍ በማድረግህ የተሰጠህ ዋጋ ነው። እውነቱን ለመናገር የፈጣሪህን አንድነት ከመመስከርህ በስተቀር ምንም ኃጢአትና በደል ሳትፈጽም በእሳት ጋይተህ እንድትሞት ተፈርዶብህ ስለነበር ይህ ሁሉ ጸጋ እንግዲህ የህይወትህ ዋጋ ነው። በል አሁን ንገረኝ፣ በምን መጓጓዣ እንሂድ? መቅሩርም በእግራችን ብንሄድ ደስ ይለኛል፣ አንተንም የሚያስደስትህ ከሆነ አለ። ያንተ ፍላጎት ለኔ ትእዛዝ ነው ክቡር ሆይ። መቅሩር ከሰውየው ጋር ሆኖ በመጓዝ ላይ ሳሉ በሚመለከታቸው ድንቅ የሆኑ መናፈሻዎችና የተዋቡ አጸዶች በመደነቅ ፍዝዝ ብሎ ቀረ። እንዲህ አይነት ማራኪ ቦታዎች በአይኑ ሊመለከት ቀርቶ በመንፈሱም ውል ብለውበት አያውቁም። ከዚያም መቅሩር ሰውየውን ይህ ምንድነው ሲል ጠየቀው። አስተናጋጁም ይህማ ላንተ ከተዘጋጁልህ ስፍር ቁጥር የሌላቸው እጹብ ድንቅ የሆኑ መናፈሻዎች አንዱ ነው። በነገራችን ላይ ከዚህ ቀጥሎ የሚመጣውን ብትመለከት ኑሮ ይሄኛው ምንም ማለት እንዳልሆነ ትገነዘብ ነበር አለው። የቀለማት ተፈጥሮ በሰው ልጅ ውስጣዊ ስሜት ላይ አንዳች አይነት ሚስጥራዊ መነቃቃት እንደሚፈጥርለት እሙን ነው። ቀለማት በሰው ስሜት ላይ
የተለያዩ መልእክት ያሳደራሉ። ለምሳሌ ብርድ ወይም የቅዝቃዜ ስሜት እንዲሰማን የሚያደርግ ቀለም አለ። እንዲሁም ሙቀት እንዲሰማን የሚያደርግም አለ። የሰው ልጅ መንፈስ ሚስጥራዊ ወይም ጀብደኝነት እንዲሰማው የማድረግ ኃይል ያላቸው ቀለማት እንዳሉ ሁሉ እርጋታና ጸጥታ እንዲሰማን የሚያደርጉም አሉ። ለምሳሌ አረንጓዴ ቀለም። በዚህ ዓለም ላይ ሳለን የምናውቃቸው የቀለም አይነቶች 7ቱን መደበኛ የሆኑ ህብረ ቀለማችን ብቻ ነው። በቀጣዩ ዓለም ግን የሰውን ልጅ አስደሳች በሆኑ ስሜቶች የሚሞሉ በራስ መተማመንና ውስጣዊ ሰላም እንዲሁም ሐሴትን የሚያጎናጽፉ ብዙ አይነት ቀለማት አሉ። እስኪ ሁላችንም በህሊናችን በመላው ዓለም የሚገኙ ውብ የሆኑና በጸደይ ወራት የሚፈኩ መናፈሻዎችን እንቃኝ። በእነዚያ ማራኪ መናፈሻዎች ውስጥ የሚገኙ ጽጌረዳዎችና ሌሎችም ውብ አበቦች በአረንጓዴ ቅጠሎቻቸው ታጅበው አስደሳቹን የጸደይ ወራት እንኳን ደህና መጣህ ሲሉት እናያለን። እንዲሁም በዚያ ለምለም የአትክልት ቦታ ፍራፍሬዎቻቸውን ያንጀረገጉ ልዩ ልዩ ጣፋጭ ጣዕም ያላቸው ፍራፍሬዎችን እንመለከታለን። አሁን እንግዲህ ወደ ንጽጽራዊ ቅኝት እንግባ። ቀደም ሲል በህሊናችን ስንስላቸው የቆየነውን ማራኪ ቦታዎችና መናፈሻዎች በመጪው ዓለም ከምናገኛት ዘላለማዊ ጀነት ጋር ሲነጻጸሩ ተቀራራቢ የሆነ ስዕል በአእምሮአችን ተቀርጾብናልና እንደዛ የምናስብ ከሆነ ስህተት ላይ ወድቀናል ማለት ነው። ምክንያቱም ሰማያዊ ወይም የመለኮታዊ ስጦታ የሆነችው መጪዋ ጀነት ከምድራዊው የአትክልት ቦታና መናፈሻ በጭራሽ የምትገናኝ አይደለችም። እንዲሁም በእኛ ምናብና ግምታዊ እይታ የምትመሰል አለመሆኗን ነቢያችን ሰለዋቱ ረቢ ወሰላሙሁ ዐለይህ እንደሚከተለው በማለት ገልጸውልናል። ጀነት በብዙ ነገሮች የተሞላች ስትሆን እርሱም አይኖች አይተውት የማያውቁት፣ ጆሮዎች ሰምተውት በማያውቁትና በሰው ልጅ ልቦና እንዲህ ይሆናል ተብሎ በማይታሰብ ነገሮች ነው። ይህ ማለት ምንም ያክል በምናባችን ለመሳል ብንሞክርና የጀነትን ምስል በአእምሮአችን ለመቅረጽ ብንተጋ ሁልጊዜም ምናባችንንና አእምሮአችን ይህን ለማድረግ ብቃት እንዳነሳቸው ይቀራሉ። እናም ምንጊዜም እነዚህ በምናባችንና በአስተሳሰባችን የምናገኛቸው ምስሎች ዞሮ ዞሮ በምድረ ዓለም ከምናያቸው አስደሳች ከሚባሉ ቦታዎች በጥቂቱም ቢሆን ዞር ያላሉ ነው የሚሆኑት። ከላይ በተጠቀሰው ሐዲስ ታላቁ መምህር ነቢያችን አለይሂ ሰላቱ ወሰላም በምን አይነት ምጡቅና ድንቅ የሆነ አገላለጥ ስለ ጀነት የሚኖረንን የአስተሳሰብ መሃንነት ቁልጭ አድርገው አስቀምጠውልናል። እንግዲህ መቅሩር እስካሁንም በጀነት ውስጥ ከአንዱ ወደ ሌላው እየተዘዋወረ በአድናቆት ጥልቅ ስሜት ውስጥ በመግባት ስለዚህ ውብና ልዩ ዓለም የተሰማውን ነገር ለመግለጽ አቅመ ቢስ እንደሆነ እያመነ መጥቷል። በእነዚህ ጊዜያት ግን አንድ ነገር ብቻ እየደጋገመ በለሆሳስ ለራሱ ይናገራል። ይኸውም ይህን ሁሉ እጹብ ድንቅ ዓለም የፈጠረ እርሱ ምስጋና የተገባው ጌታ ነው። አጃቢው የሆነው አስጎብኚ ሰው እንዲህ አለው፣ አዎ እንደዚህ ያለው አነጋገር እዚህ ቦታ ላይ በጣም የተወደደ ነው። መቅሩር በዚህ በአስጎብኙ አባባል ይበልጥ ተደንቆ ይመለከተው ጀመር። ቀደም ሲል ጌታውን በማወደስ የተናገራቸውን ቃላት ሌላ ሰው በሚሰማው አኳኋን አልነበረም ካንደበቱ ያወጣቸው። ታዲያ ይህ እንግዳ እንደምን ሊያውቅ ቻለ እያለ ሲገረም የበለጠ ይድነቅህ ብሎ እንዲህ አለው፣ አየህ የኔ ዋናውና ትልቁ ስጦታዬ ያንተን አእምሮ ማንበብና ፍላጎትህን ማሟላት ነው። እንግዲህ ወደ አንተ ቤተ መንግስት መድረሳችን ነው። እጅግ የተዋበና ግርማ የሰፈነበት ግቢ ሲደርሱ አስጎብኚው ቆም አለ። የግቢው መግቢያ በር ላይ የመቅሩር ስም በወርቅ ቀለማት ተጽፎ ጎላ ብሎ ይታያል። መቅሩር ይህን ሲያይ ይህ የኔ ስም ነው አለ። አዎ ይህ ለአንተ የተዘጋጀ ታላቅ ቤተ መንግስት ሲሆን በውስጡ አንተን የሚያስደስቱ ስፍር ቁጥር የሌላቸው የጌታ ስጦታዎች ይጠብቁሃል አለው አስጎብኚው። ከዚያም የግቢው በር ወለል ብሎ ሲከፈት በተመለከተው ትዕይንት መቅሩር
ላልተወሰነ ጊዜ ፍዝዝ ብሎ ቀረ። ቃላት ተገጣጥመው ወይም ደግሞ ባለቅኔዎች ተጠበው እንግለጸው ቢሉ በማይችሉት አይነት እጹብ የሆነ ታላቅ የፈጣሪ ሥራ እነሆ ከፊት ለፊቱ ገጭ ብሏል። የምድረ ግቢው ማማርና ድባብ እንዲሁም ሁለንተናዊው የህንጻው አወቃቀርና የሚያውደው ልዩ መዓዛ መንፈሱን ስላሰከረው በእውን ይሁን በህልም ዓለም እንዳለ ለመለየት ያቃተው መሰለ። ሁኔታውን በሚገባ የተረዳው አስጎብኝ መቅሩር ላይ የሚታየውን ለውጥ እያስተዋለ ለረጅም ጊዜ ታግሶት ከቆየ በኋላ አሁን ደግሞ ወደ ቤተ መንግስቱ በር እየመራው መራመድ ጀመረ። በበሩ በግራና በቀኝ ዊልዳን የሚባሉ ሞት የማይነካቸው እንደ ባህር ሉል የሚያንጠባርቁና የሚፍለቀለቁ ልጆች ተሰልፈው በእንኳን ደህና መጣህ መዝሙር ተቀበሉት። የሚያሰሙት ጣዕመ ዜማ ከእግር ጥፍሩ እስከ ጸጉሩ በተመስጦ አንዘፈዘፈው። መቅሩር ግሩም በሆነው ተፈጥሯቸው ተደንቆ አፉን ከፍቶ ሲያያቸው ከቆየ በኋላ ገና ሳይጠግባቸው ፍጹም ታይተው የሚጠገቡ አይደሉምና ሰላምታ ሰጥቷቸው ግራ መጋባቱ ስላየለበት ወደ አስጎብኚው ጠጋ ብሎ በሹክሹክታ ምን እንደሆኑ ጠየቀው። አስጎብኚውም እንደሱ እየተፍለቀለቀ እነዚህማ ዊልዳን ይባላሉ፣ ሁልጊዜም የምትመገበውንና የምትጠጣውን ነገር ባስፈለገህ ጊዜ አእምሮህን እያነበቡ የሚያቀርቡልህና አንተን ለማስደሰት ማንኛውንም ነገር የሚፈጽሙ የአላህ ፍጡራን ናቸው አለው። ላፍታ ያክል ከዚህ ህልም ከሚመስል ውብ ዓለም አእምሮውን ወደ ምድራዊ ህይወቱ መለስ በማድረግ አሰበ። መቅሩር በምድር ዓለም ያሳለፈውን አሳዛኝና በደህንነት የቆረፈደ ኑሮ አስታወሰ። የመኖሪያ ቤቱ የነበረችው ጎጆ በአንድ ተራራ ላይ ከሚገኝ ዋሻ አጠገብ ትገኝ የነበረ ሲሆን በሯ መቀርቀሪያ ስላልነበረው ነፋስ እንዳይከፍታት በድንጋይ ደገፍ ትደረግ ነበር። እዚያ ያየው የስቃይ ኑሮ ስንቱ ተዘርዝሮ ያልቃል። አሁን ግን ያ ሁሉ መከራ አልፏል። አስጎብኚው መልካም ሰው አእምሮውን ካነበበ በኋላ የፈገግታ ጸዳል ፊቱ ላይ እየታየ ራቅ ብሎ የቆመና አይን እስኪታክት ማለቂያ በሌለው ማራኪ የአበቦች አጸድ የተከበበ ሰገነት አሳየው። ከሰገነቱ ፊት ለፊት የተለያየ ቀለምና ይዘት ያላቸው ወንዞች ይፈሳሉ። አስጎብኚውም እንዲህ አለ፣ ክቡር ሆይ ተመልከት፣ እነዚያን ወንዞች 4 አይነት ናቸው። አንዱ የወተት፣ ሁለተኛው የማር፣ ሶስተኛው የወይን፣ አራተኛው ንጹህ የሆነ ውሃ። እዚህ ላይ ወተቱ ማሩና ወይኑ በምድር ዓለም እያለ ከምታውቃቸው ፈጽሞ የተለየ ናቸው። ውሃው ደግሞ አጥሪና በጣዕሙ ጥፍጥና ወደር የማይገኝለት ነው።